አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሰሞኑን በጣም ደስታ ምናምን ነበረ ማለት ነው። አብርሽና ሩታ መሀል ያለው በቃ ሳቅ ጨዋታ ምናምን ነበረ ከወለደች በኋላ ማለት ነው። እንግዲህ ሁለት ቀን ደግሞ ረብሻ ተነስቷል ማለት ነውና የእውነት ለመናገር የሩታ ሰሞኑን በሳቅ በጨዋታ በመምጣቷ ደስተኛ ነበርኩኝ። ግን ቢሆንም ደግሞ ትክክል እንዳልነበረ ደግሞ ተናግሬ ነበረ ማለት ባለፈው ቪዲዮ እና አቤልና እነ ብሩክ ሄርሜላ ምንድን ነው ራሷ ልታጠፋ ነው ወይ ከአብርሽ ጋር ሁኚ፣ አብርሽ ጋር ከሆንሽ ደግሞ እሷ ራሷን ታጠፋለች ምናምን እያሉ አማራጭ የሰጡ ሰዓት ማለት ነው። እና እኔ ራሴ የተሰማኝን እንትን ነግሬ አስተያየት አድርጌ ነበረ ማለት ነው። ማለትም ሩታ ማንም እየመጣ ቪዲዮ እንዲሰራብሽ አትፍቀጂ። አሁን አንቺ አራስ ነሽ። ማንም አባትና እናትሽ ቤት እየገባ ቪዲዮ እንዲሰራ አትፍቀጂ እያልኳት ነበረ። አብርሃምም ኮተቶችን አስከትሎ ሲመጣ ዝም ብለሽ አትቀበየው፣ ስቀሽ አትቀበየው እያልኩ ነበረ እና በሳምንት እንኳን ሳይሆነው ያው ያልኩት ሆኗል ማለት ነው። እና እንግዲህ ሩታ ጸቡን ያነሳችው በወርቁ ምክንያት ሰበብ ታደርግ እንጂ መጀመሪያም ለማስመሰል በቃ ራሷን እንትን ለማለት ነበረ ማለት ነው። በቃ እቋቋመዋለሁኝ በቃ አይደለ ተሳስቀን ሁሉም ይስተካከላል ብላ አስባ ነበረ ማለት ነው። እና እንግዲህ እያደር ስታየው ሁሉም ነገር አብርሽ ስህተቱን ሊያመንጥቶ ጥራሽ በስጦታ ደልሎ እሷን ለማስረሳትና ያንን ያረገውን ጥፋት ሁሉ ትክክል እንደሆነ እያመነ ነው ያለው ማለት ነው። እና ያ ስለገባት ነው አሁን ወርቁን ሄርሜላ ናት የገዛችው ብላ ጸብ ማንሻ ያረገችው ማለት ነው። እንዳልገዛችው ለምን ብላ እንደማትገዛው ታውቃለች። ግን ጸብ ማንሻ ነው ማለት አሁን ላይ የነበሩበት ሰዓት እየተሳቁ እየተጫወቱ ስለነበረ ተዛ እንግዲህ መኪና ገዛ፣ በማግስቱ ወርቅ ገዛ ማለት ነው። ያን ሁሉ የበደላትን በደል እርጉዝ እንደሆነች ያጠፋውን ጥፋቱን ሁሉ በዛ በመኪናና በዚህ በወርቅ ሊሸፍን ነበር የፈለገው እሱ ማለት ነው። እና ያንንም ሆኖ ደግሞ ከሄርሜላ ጋር ሳይርቅ ነው እንግዲህ ይህን ሁሉ የሚያደርገው ማለት ነው። እንግዲህ ሲገባት ነው ሩታ ሰበብ አድርጋ በወርቁ ጸብ ያነሳችው ነው ምለው እኔ እንደዛ ነው ማስበው ማለት ነው። አሁንም ሩታ ማለት እንደዚህ ራስሽንም ቤተሰቦችሽንም እንዳያከብር ያደረግሽው የራስሽ ጥፋት ነው። አሁን ምን መሰለሽ፣ ባለፈው ከወለድሽ በኋላ የወለድሽ ጊዜ ሐኪም ቤት አይቶሻል። ከዛ በኋላ በጊዞ መጥቷል። ኦኬ በጊዞ ተመጣ። ከዛ በኋላ ቴንኪው። ካሁን በኋላ ግን እንዳይመላለስ ማድረግ ትችይ ነበር። ፊት ብነሽ ኑሮ አብረሽ እዚህ ቤት መመላለስ አይጀምርም ነበር ማለት አያውቀውም፣ ቤቱን አይገባም አይወጣም ነበረ ማለት ነው። አንቺ ግን መጀመሪያውን እየሳቅሽ የተጫወትሽ ተቀበልሽው እንደ ህፃን ልጅ። ያው ሁሉ ያጠፋውን ጥፋቱን ሁሉ ትክክል መስሎ ታየው ማለት ነው። እና ከሄርሜላም ጋር ከአንቺም ጋር እያለ ሊኖር ነው የፈለገው እሱ ማለት ነው። ማለት አብርሽ ለሰው ልጅ ክብር የለውም ብዬ አይደለም፣ ክብር አለው። ግን ቢሆንም ደግሞ ለአንቺ ክብር የሚገባሽን ክብር እየሰጠሽ አይደለም። ለአንቺም ሆነ ለቤተሰቦችሽ ሀታ ደግሞ ለቤተሰቦችሽ ቤት ክብር ይገባዋል። የአማት ቤት የአንቺ ቤተሰቦች ቤት ክብር ይገባዋል። እንደዚህ የሚፈረጭበት አልነበረም የእውነት ለመናገር ማለትም አሁን አልተጋባችሁም፣ በእነሱ ማለት ትውውቅ አልተደረጋችሁም። ተጋባችሁ የቃል ኒካ ምንድን ነው ቀለበት ምናምን ተደራረጋችሁ እንጂ እኮ በቤተሰብ ተቀላቅላችሁ ምንድን ነው በቤተሰብ እኮ የሚተዋወቅ ቅልቅል አለ አይደለ? የእሱ ቤተሰቦች እና የአንቺ ቤተሰቦች ተቀራርበው በአንድ ተደግሶ ምናምን ቅልቅል የሚባል አለ በኢትዮጵያ በባህላችን ማለት ነው። ያ ነገር ሳይፈጠር ነው እንግዲህ የወለድሽው። ወልደሽም ደግሞ እየመጣ እንደ ሌባ እንደ ውሽማ እናት አባትሽ ቤት እንደሚሆን እያየሹ ነው ማለት ነው። እንደዛ ሲሆንብሽ አንቺ ምን ይመጣል ነገር ምን ያመጣል ብለሽ ማወቅ ነበረብሽ ሩታ ማለት ነው። እና የአብርሃምን ጸባይ ታውቂዋለሽ። ስህተትን በስህተት መደበቅ ነው እንጂ ስህተትን አርሞ ምንትን ማለት አይፈልግም። እና አሁንም ቢሆን ነቅተሽበታል። በስጦታ ደልሎሽ አንቺ ወደ በፊተኛው ፍቅራችሁ ተመልሳችሁ ደስታችሁ ተመልሳችሁ ከአንቺም ጋር ከሄርሜላም ጋር ሊቀጥል ነው አላማው ማለት ነው። አሁንም ሩታ በአቋምሽ ጽኒ። ይህንን ልጅ ከቤትሽ ከአባትና ከእናትሽ ቤት እስትትወጪ ድረስ እንዳይመጣ ማድረግ ነው ያለብሽ ማለት ነው። ክብርሽን ጠብቂ። የአንቺን ብቻ ሳይሆን የቤተሰቦችሽንም ክብር ማስጠበቅ ትችላለሽ። ወለደች እንጂ እኮ ጅም ቤት አልገባችም። እንዴት ነው የምገትታት? አብርሃምስ ቢሆን ይሄ ልጅማ ማሰቢያ ሁሉ አንዳንድ ጊዜ ይጠናበታል ማለት ነው። ሩታ ላይ ሲሆን በቃ እንደ እብድ ነው የሚሰራው፣ እንደ እብድ ትግል ነው የሚፈልገው በቃ ከሷ ጋር እና ከነ ሄርሜላን ከመታሻሽና ከመና የምተባበላቸውን ያህል ለሩታ ምንድን ነው የከበደ? ለሩታ በፍቅር ሆኖ በሰነ ስርዓት ማውራት ለምንድን ነው የሚከብድ?
ሩታን በጉልበት ለምንድን ነው እንትን የምትላት? እንዴና ሄርሜላ በፍቅር እንትን አትላትም እንዴ? ሩታ እኮ ፍቅር የማታውቅ ሰው ናት እንዴ? እናውቃለን እኮ ድሮ ፍቅር እንዴት አሰጣጥ እንደምታውቅ እናውቃለን እኮ። አብርሃም ፍቅር የምታውቅ ልጅ ናት እኮ ሩታ። ሩታ እኮ አሁን ልብስን ስትቀይር አይደለም የመጣችው፣ ድሮ አቧራ እንደለበስክ ነበር የመጣችው ማለት ነው። ግን አንተ ያን ሁሉ ረስተህ ደግሞ ለነ ሄርሜላ ጠበቃ ሆነ ስትቆም አይተናል ማለት ነው። ሴት ልጅ በነገራችን ላይ ነፍሰ ጡር ሆና ማለት እርጉዝ ሆና የተበደለችውን በደል ብትሞት አረሰው ብትሞት ማለት ነው። ያን ሁሉ ግን የሆነ ለመርሳት ምናምን እየሞከረች ነበረ ሩታ፣ ግን አይረሳትም። ማንም ሰው የሚረሳው አይደለም። ነፍሰ ጡር ሆኖ ነፍሰ ጡር ሆኖ ወልዳ ተኝታ የምታረገው የሚበደላት በደል መቼም ቢሆን አትረሳውም። በቃ ከሞታ ቤተሰብሽን አላጠፋሁብሽ ወይም ከቤተሰብ አልገደልኩብሽ ትላለህ። ከቤተሰብ መግደል አይተናነስም እኮ ጭራሽ አለመቀበሯን ነው እንደምታየው። ሩታን ሞታለች እኮ ገላታል እኮ። በዛ በነፍሰ ጡር ሰዓቷ እኮ ስንት ነገር እንደረካት አይተናል እኮ። ሩሃ ለመውጣቱን ሰው እኮ ቁሞ የሚሞታል እኮ። ይሄን አታውቅም እንዳብርሽ? የሞተ ሰው ቁሞ የሚሄድ ሰው የሞተ ሰው አለ እኮ። ማሰብም ምንም በቃ ዳዴ ሁሉ ነገሩ ተስፋ የተቆረጠ ማለት ነው። እና የሰው ልጅ ሞቶ ስለተቀበረ አይደለም አልገደልኩም የሚባለው ማለት ነው። ያ ውስጥ መሞት አለ የውስጥ ማለት ነው። እና ልጅቱን በዚህ ሰዓት ባትጎዳት ነው የሚመረጠው። የበፊቱ ይበቃሃል አብርሽ፣ የእውነት የበፊቱ ይበቃሃል። ደግሞ አብርሽ ጀግና፣ ሩታ ታይ እንደዚህ አታድርጊ ታረቁ ምናምን የምትሉ ማለት ነው በኮሜንት የእውነት ቆም ብላችሁ አስቡ። በዚህ ሰዓት ትናንትና ያን ወርቅ ወርውሮ ሄደ። አሁን ደግሞ እየገተተ እሷን ውጭ እኔ ልግባ እያለ መጣ። ቤተሰብ ይሄን ቪዲዮ ያየዋል። ሩታ ምንድን ነው የሚሏት? እስኪ የእናንተ ቤተሰቦች ቢሆኑ ምን ይሏችኋል? የእውነት በፊት ያን ሁሉ ነገር አሳልፋ ከቤተሰቦቿ ጋር ርቃ እሱም ብላ ርቃ ከቤተሰቦቿ ሁሉን ነገር ዋንተታ ከሱ ጋር ስትሄድ ቤተሰቦቿ ታይ እያሏት ሄደች። አልሆን ሲላት ለመውለድ መጣች ቤተሰቦቿ ጋር። ያንኑም በስነ ስርዓት ሳይሆን ያለ ነገሩ በድሏት አባሯት ነው የመጣችው አይደለ? በፍቅር አይደለም የመጣችው። ስለዚህ ያ ሆኖ እያለ ደግሞ ቤተሰብ ጋር እሺ ብለው ተቀብለዋት የሩታዬ ቤተሰቦች ተቀብለዋት እያኖሯት እየኖረች እያራሷት እያለ እንደገና ይሄን ትግል ምን አመጣው? ይሄ ጦርነት አሁን እዛ ቤት ሂዶ የተከበረ ቤት ሂዶ የሚያንጓጓው ወርቅ መወርወር እቃ መሰባበር ምን አመጣው ነው እኮ። እስቲ እንደው ቆም ብላችሁ አስቡ። ቤተሰብ ምን ይላታል? ለአብርሃም እኮ ወይም ሚዲያ ላይ ወጥተው እኮ ይናገሩ መቼም ማለት በተዋልደዋል አብርሽና ሩታ ተዋልደዋል። በዛ ላይ ደግሞ ይዋደዳሉ። ፍቅር እንዳለ ያውቃሉ ቤተሰቦቿ ማለት ነው። መሀላቸው ፍቅር እንዳለ ያውቃሉ። በዛ መሀል ላለመግባት ብለው ነው እንጂ እና ካሁን በፊት ደግሞ ሚዲያ ላይ ወጥተው ተናግረው ያልሆነ ነገር ስላጋጠማቸው ሩታን አይሆንሽም እያሏት ስለነበረ ከዛ በፊት ማለት ነው እያሏት እንግዲህ ያው አግብታ ወለደች ማለት ነው። ያ ነገር ስለተፈጠረ ስለሚያውቁና ቪዲዮ ላይ ወጥተው ስለማይናገሩ ለሱ ደግሞ ቀጥታ መናገር ስላልፈለጉ መጨረሻ ላይ መገናኘታቸው ስለማይቀር ብለው እሱን ስላለማስቀየም ብለው ነው እንጂ ሩታን እኮ ውስጡን እንደዚህ ያደርጋል፣ እንዴት እንደዚህ ታደርግናለሽ፣ አስደፈርሽም ማለታቸው አይቀርም። ማንኛውም ቤተሰብ ይላል እውነት ለመናገር ማለት ነው። ማለት አሁን እኔ አሁን ራሳችሁን በሩታ ቦታ አድርጋችሁ አብርሽ እንደዚህ ቢያደርግ ባላችሁ የእናንተ ባል እንደዚህ ቢያደርግ የእናንተ ቤተሰቦች ምን ይሏችኋል? ለባላችሁስ ምን አይነት አመለካከት ነው የሚኖራቸው ቤተሰቦቻችሁ? ስለዚህ አብርሽ አልተረዳትም። አሁንም ሩታን ስወጣ እንደፈለክ ታየዋለህ ልጅሽን፣ እስከዛ ድረስ ግን ከዚህ ቤት አትምጣ አለችው አይደለ? ትክክል ናት። ከውስጥ የምትባለው ነገር አለ እንዴ። ዛሬ ቤተሰብ ቢሆን ይከፋዋል። እነሱ ሲከፉ ደግሞ እሷ መሰማቱ አይቀርም። ያን ሁሉ ነገር አድርጋቸው እንደገና ይቅር ብለው ተቀብለዋት እንደገና ደግሞ አሁንም ሌላው ጋር ሲያመጣባት ይሄ ልጅ እንዴ አይደብርም? እንዴ አብርሽ እንደ ሰው አስብ እንጂ መካሪም ማጣ እንዴ። እህቶችሽ ምን ይሰራሉ? አይመክሩህም እንዴ? እንዴ አባትህስ ምን ይሰራል? አይመክርህም እንዴ? አንተማ ጥራሽ ጓደኞች ተርሳ ሞቱ ናቸው። የእውነት በጣም ነው የሚደብረው። እስኪ እንደው አስቡት እንደራሳቸው አርጋችሁ ያን ሁሉ አርጋ ተቀብሏት ቤተሰቦች አይደለ? አሁንም ደግሞ መጥቶ ይረብሻታል። ህይወቷን አራስነቷን እንኳን እንዳታጣጥም ቤተሰቦቿ በፍቅር ተቀብለዋት የእውነት ክብር ይገባቸዋል። ለልጃቸው የከፈሉት መስዋዕትነት በጣም ከባድ ነው። የአብርሽና የሩታዬ ዘመዶች ማለት ነው። እንዴት ይህን ልጅ ይታገሱታል? ትናንትና እንደዛ አርጎ ሄዶ ደግሞ ዛሬ ለውጭ አንቺ እኔ ልግባ ጅን ቤት የገባች አረገው ቆጥራ ወልዲያ አመጣ እኮ ነው ልጅ የወለደችው። በቆሎ እንደመፍለቀቅ መሰለህ እንዴ? ወይንስ እንትን
አረ በጣም ማለት በጣም የሚያስጠላ ነገር ነው ለሴት ልጅ። በቃ ሴት ልጅ ጋር መጋታት በጣም የሚያስጠላ ነው። በዛውም እንመጫት ገና 1 ወር ያልሆናት የወለደች ሴትን ማለት ነው። ጅም ቤት ገብታ የወጣች ነው የሚመስለው እኮ ሲገትት ራሱ ማለት ነው። ደግሞ ያውም እኮ እናት አባቱ ቤት እሷ ገብታበት ነው የሚመስለው እንጂ የእነ ሩታ ቤት ሂዶ እሱ እየገተታት አይመስልም፣ የእውነት አይመስልም። እና አብርሽ ጎበዝ፣ አብርሽ በርታ፣ ደግሞ ሩታ ታይ ምናምን የምትሉ ማለት ነው። እንደዚህ የምትሉ ማሰቢያ ይኖራችሁ ነው የምለው። መጀመሪያ ሩታን አላጠፋችም እያልኩም አይደለም። ሩታ በጣም ጥፋተኛ ናት። በራሷ ላይ ብዙ ስህተቶችን ሰርታለች። ያ ምንድን ነው አብርሽ ከወለደ በኋላ አራስ ቤቷ መጥቶ እንደዛ ሲያላግጥባት ዝም ብላም እየሳቀች መቀበሏ፣ ነገሮችን አለባብሳ እንዳላጠፋ አርጋ መቀበሏ ይሄ ጥፋቷ ነው። የእውነት ለመናገር እንደዛ ባታረግ ኖሮ ግን አብርሽ አሁን እንደዚህ ልቡን ደረቱን ነፍቶ አይመጣም ነበረ። አተውትም እንደ በቃ ቤቱን እኮ እንደራሱ ቤት ነው ያየው። ጭራሽ እሷን ውጭ ገትሯት እሱ ሊገባ ነው የፈለገው ማለት ነው። እሷን ወደ ውጭ ገትቶ ደግሞ አይታችሁ ከሆነ ምን ለምን መጣ ስትለው ልጄ ናፍቆኝ ነው ያለው። መጀመሪያ ያገኛት ግን ከልጁ በፊት ያገኛት ግን ሩታን ነበረ። አሁንም ቢሆን የምለው ማስተላለፍ ለመልክት ለአብርሽ ማለት ነው፣ ሽማግሌ ሰብስበህ ሁሉን ነገር አስተካክለህ ቅልቅል ነገር አርገህ ቢያንስ ክርስትናችሁ አካባቢ ክርስትናችሁ ይቆያል መሰለኝ ቀደም ብላ ሩታ ከራስነት እንግዲህ ከወር በኋላ እንደፈለገች ትወጣለች። ቅልቅል ምናምን አድርጋችሁ ወይም ቅልቅል ራሱ አይደረግ ሽማግሌዎች ሰብስበህ የሚገባትን ይቅርታ ጠይቀህ እግሯ ስር ወርቀህ ያንንም ደግሞ ሄርሜላን በይፋ ከህይወቴ ውጭልኝ ብለህ አስወጥተህ ይቅርታ ጠይቃት። ከዛ በኋላ እምቢ አትልህም። ከዛ በኋላ እሷን እንውቀሳት። አሁን እኮ ይቅርታም ሳይጠይቅ ሄርሜላ ውጣልኝ አላችሁ እንጂ እኔ ልውጣ አላችሁ እንጂ እኮ አንቺ ውጭልኝ አላላትም። አንቺ እኮ አላፈታሽንም አላጠላሽንም እያለ ነው ያለው። ስለዚህ ደግሞ አሁን ሩታን ይቅርታ የማይለው አጥፍቻለሁ ይቅርታ ማለት የከበደው ለምን እንደው ታውቃላችሁ? ሄርሜላ ስለምትቀየመው ነው። አጥፍቻለሁ ይቅርታ ሄርሜላ ጋር መሆን አልነበረብኝ የሚያረኩት ሁሉ ይቅርታ ቢላት ሩታን ሄርሜላ ስለምትቀየመው ላለማስቀየም ሄርሜላን ከዛችም ከዚችም ለማለት ስለምፈልግ ነው ሩታን በስጦታ ሊደልል የሞከረው። በነገራችን ላይ የሰውን ልጅ ልብ ወይንም የሰውን ልጅ የተሰበረ ልብ የሚጠግነው ስጦታ ሳይሆን እውነተኛ ይቅርታና ፍቅርን ነው። እንደገና ፍቅርን መስጠት ነው የሚጠግነው፣ ያውም በግድ ነው የሚጠገነው። በእንደዚህ አይነት ሁኔታ የሰበርካትን ልጅ እንደዚህ በአንድ መኪና በአንድ ወርቅ የሚሸወድ ልብ አይደለም። የማንኛውም ሰው ልብ ባር ነው። በማይሆን ሰዓት ላይ ያቆሰለን ሰው መቼም አይረሳም። ይቅር ብለህ እንኳን እንዲተውልህ ከፈለክ እንደዛ አድርግ ነው የምለው። ሄርሜላን ከህይወት አስወጣ። እሷ ናት ውጣልኝ ያለች እንጂ እኮ ሄርሜላን አንተ አላስወጣሃትም። እሷ ናት ልውጣ ብላ በፍቃደኝነት ወሬውን ያወራችው ነው እንጂ አሁንም አልወጣችም። አሁንም ሌላ መዘዝ መጥቷል። አርግዛለች እየተባለ ነው። ስለዚህ ሩታ በርቺ፣ አቋምሽን አጥሪ። ከአሁን በኋላ ይሄ እያልሽ እየሳቅሽ አትምጭ ከሱ ጋር ነገሩን ጥፋቱን አምኖ ይቅርታ እስካልጠየቀች ድረስ ይሄ ባል አይሆንሽም። የእውነት ነው የምላችሁ። ቤተሰቧን ያላከበረ እሷን ያላከበረ አሁንም ያያችሁ ከሆነ ልጁን ብሎ ነው እንጂ እሷን ብሎ አይደለም የመጣው። ስለዚህ ይሄ ባል አይሆንም። ክብር ከሌለ ምን ይሰራል እንዴ? ከራስ በላይ ሰማይ ያለው ምን ይሰራል? የእሱን ፍቅሩ እኮ በስነ ስርዓት ካልተቀበለሽ ምን ይሰራል? ላይክ ሼር ሰብስክራይብ አድርጉ ውዶች፣ እና ላይክ ሼር ሰብስክራይብ አድርጉ ውዶች። ይሄን ነው እንግዲህ ማስተላለፈው መልእክት። ሼር እያደረጋችሁ ለሩታ የማትደርሱላት ይጠቅማታል ብዬ አስባለሁ። እና ወሰላሙ አለይኩም ወራህመቱላሂ ወበረካቱ።